መጽሐፍ ቅዱሳዊው እና ጴንጤቆስጣዊው የመንፈስ ቅዱስ ጥምቀት። ጤና ይስጥልኝ፣ ዘላለም መንግስቱ ነኝ። በቅርብ እኔ ጴንጤ አይደለሁም ካልኩ ወዲህ ጉዳዩ በምክንያት አልቆመም። ያልቆመው ይህ መነሳት የሌለበት የሚመስል ግን ብዙዎችን ያስቆጣ ቁልፍ ጉዳይ ስለሆነ ነው። እዚህ ያነሳኋቸው 3 ነጥቦች ናቸው። አንዱ ጴንጤ ወይም ጴንጤቆስጣዊነት የሚለው ቃል ነው። ሁለተኛው የመንፈስ ቅዱስ ጥምቀት ጉዳይ ነው። ሶስተኛው ጴንጤቆስጣውያኑ ከዚህ መጠመቅ የመንፈስ ቅዱስ መጠመቅ ጋር ይያያዛል የሚሉት በልሳን የመናገር ጉዳይ ነው። የመጀመሪያውን ጴንጤ ወይም ጴንጤቆስጣዊነት የሚለውን ቃል ባለፈው ክፍል ተመልክተናል። በተለይም የክላሲካል ፔንቴኮስታሊዝም ወይም ሁነኛው ጴንጤቆስጣዊነት እና ኒዮ ፔንቴኮስታሊዝም ወይም አዲሱ ጴንጤቆስጣዊነት ልዩነትን ተመልክተናል። አዲሱ ጴንጤቆስጣዊነት በ1901 በቶፒካ ካንዛስ ተጀምሮ በ1906 በሎስ አንጀለስ ካሊፎርኒያ አዙሳ ጎዳና በሚባለው ስፍራ የቀጠለው የዘመናችን ጴንጤቆስጣውያን ሁሉ የተለኮሱበት ሰው ሰራሽ እሳት ነው። ያ እሳት የመንፈስ ቅዱስ እሳት ሳይሆን ሰው ሰራሽ እሳት ነው። የመንፈስ ቅዱስ እውነተኛው እሳት መንፈስ ቅዱስ ከወረደበት ከበዓለ 50 ቀን ጀምሮ አለ። ቤተ ክርስቲያን ከተወለደችበት ከዚያ ቀን አንስቶ እስካሁን ያለችው በእርሱ ምክንያት እና ኃይል ነው። በዚህኛው የዛሬው ዝግጅት ከዚህ ከአዲሱ ጴንጤቆስጣዊ እንቅስቃሴ ግዙፍ የስህተት ትምህርት አንዱ የሆነውን ጴንጤቆስጣዊውን የመንፈስ ቅዱስ ጥምቀት እናያለን። የአዲሱን ጴንጤቆስጣዊ የመንፈስ ቅዱስ ጥምቀት ትምህርት ስህተት የሚያደርገው ጴንጤቆስጣዊው የመንፈስ ቅዱስ ጥምቀት ጥምቀቱን እና በልሳን መናገርን ስለሚያቆራኛቸው ነው። በዚህ ዝግጅት ይህንን በመጠኑ ሰፋ አድርገን እናያለን። እንዳለፈው ክፍል ሁሉ በዚህኛውም የተጠቀምኩት ጴንጤቆስጣዊ መነሻ አቶ ጻድቁ አብዶ በአክሊለ ሽመልስ ከተደረገለት ቃለ ምልልስ የተወሰደ ነው። ሌላ ጊዜ ብለኛል፣ ግን እንደው የሚነሳን ለማጥራት በክላሲካል ጴንጤቆስጤ ስለሆንክ አንተ ክላሲካል ጴንጤ ስጋ እንትን የሚለው በመንፈስ የመጠበቅ አንዱ ምልክት በልሳን መናገር ነው የሚል አለ። ከዛ ደግሞ መጽሐፍ ቅዱስ ደግሞ አንደኛ ቆሮንቶስ ምዕራፍ 12:30 ላይ ደግሞ ሁሉስ በልሳን ይናገራሉ ወይ ይላል። ወይም ልሳንን ደግሞ እዛ ጋር ስጦታም ይሰጣል፣ ለአንዳንዱ የሚናገር ለአንዳንዱ የመተርጎምን ይሰጠዋል ብሎ ይናገራልና ልሳን ያልተሰጠው ሰው በመንፈስ ቅዱስ አልተጠመቀም ማለት ነው። በፔንቴኮስቴ ያስተምረው እሱን የአንደኛ ቆሮንቶስን ያለ አግባቡ መጥቀስ አለ እነሱ ጋር። መጀመሪያ አንደኛ ቆሮንቶስ ምንድነው ባግራውንዱ ምንድነው ብሎ አንደኛ ቆሮንቶስ ምዕራፍ 12 13 14ን አንድ ላይ ነው እኛ እንደ ፔንቴኮስታል ስምናየው። ጳውሎስ እዛ ጋር ልዩ ልዩ የጸጋ ስጦታ አንድ ብቻ አይደለም ለማለት ልሳን ብቻ አይደለም፣ የተለያየ የጸጋ ስጦታ አለ። ነገር ግን አንድ ሰው እንግዲህ በብሉይ ኪዳን መንፈስ ቅዱስ ሲወርድባቸው አለ ማኒፌስቴሽን አለ። በአዲስ ኪዳን ደግሞ አንድ ሰው በመንፈስ ቅዱስ ሲጠመቅ መንፈስ ቅዱስ መሞላት ደጋግሞ ሊሆን ይችላል። በመንፈስ ቅዱስ ሲጠመቅ ይሄ ጆን ዌስሊ ሰብስከንት ይላሉ፣ ሁለተኛ ግሬስ ይላሉ። ወይም ከደህንነት በኋላ ለመዳን ራሱ የሚያበቃን የእግዚአብሔር መንፈስ ነው። የሚወቅሰን ስለ ኃጢአታችን በክርስቶስ ስናምንም የእርሱ መሆናችን የሚያትም እርሱ ነው። ግን ደግሞ ለአገልግሎት ኃጢአትንም አሸንፈን በድል ህይወት ለመኖር የመንፈስ ቅዱስ ጥምቀት እና ሙላት አስፈላጊ ነው ብለን እናምናለን። ለዛ አንድ ሰው በመንፈስ ቅዱስ መጠመቁ በገሃድ የሚታይ ምልክት ብቸኛም ባይሆን በገሃድ የሚታይ ምልክት በልሳን መናገር ነው። ኢኒሻል ፊዚካል ኤቪደንስ የመጀመሪያው በገሃድ የሚታይ። ምክንያቱም ያለ ዝም ብሎ እንዲህ ተሰምቶኝ ነው ምናምን ሊባል አይችልም። በገሃድ የሚታይ በልሳን መናገር ነው። አቶ ጻድቁ በዚህ በጴንጤቆስጣዊነት ጉዳይ የዕድሜም የእውቀትም የልምድም የመሪነትም ብቃት ስላለው መናገር ይችላል። ትልቁ ድክመት ግን ልምምዳዊነት መጽሐፍ ቅዱሳዊነትን ሊሸፍንለት አለመቻሉን አለማወቁ ብቻ ሳይሆን ይህ አካሄድ
አደገኛና ስህተት መሆኑን ለመረዳት ፈቃደኛ አለመሆኑ ነው። በመጀመሪያ መጽሐፍ ቅዱሳዊውን የልሳን ስጦታና ጴንጤቆስጣዊውን ልሳን ልዩነታቸውን በአጭሩ እንመልከትና ከዚያ የመንፈስ ቅዱስ ጥምቀትን እንይ። መጽሐፍ ቅዱሳዊው ልሳን ከጸጋ ስጦታዎች መካከል አንዱ የሆነ ሁሉ የማይናገሩት የመንፈስ ቅዱስ ጥምቀት ወይም የመንፈስ ቅዱስ ሙላት ምልክት ያይደለ ሲናገሩት ወይ የሚታወቅ ቋንቋ የሆነ ወይም የማይታወቅና በጉባኤ የሚነገር ከሆነ ደግሞ ሰሚዎች በሚያውቁት ቋንቋ የሚተረጎም ተናጋሪው የሚታነጽበት ወይም ሊታነጽበት የሚችልበት በጉባኤ 2 ሰዎች ወይም ቢበዛ 3 ብቻ እነርሱም ተራ በተራና በአንድ ጊዜ አንድ ሰው ብቻ የሚናገርበት የማይታወቅ ቋንቋ ከሆነ ደግሞ አንዱ የሚተረጉምበት ካልተተረጎመ ተናጋሪው ዝም የሚልበትና ለራሱና ለእግዚአብሔር ብቻ የሚናገርበት ቋንቋ ነው። ቋንቋ መሆኑ ይሰመርበት። ይህ መጽሐፍ ቅዱሳዊው ልሳን ነው። ጴንጤቆስጣዊው ልሳንስ? ጴንጤቆስጣዊው ልሳን ደግሞ በመንፈስ ቅዱስ የተጠመቁ ማለትም የዳኑ አማኞች ሁሉ ያልኩት እንደ መጽሐፍ ቅዱስ ትምህርት የዳኑና ያልተጠመቁ ስለሌሉ ነው እና የዳኑ አማኞች ሁሉ የሚናገሩት ብዙውን ጊዜ ወይም ሁል ጊዜ የመንፈስ ቅዱስ ጥምቀቱ የሚሆነው እጅ በመጫን የሚደረግና ውጤቱ ሁሌም በልሳኖች መናገር ነው። ልሳኑ የሚታወቅና የማይታወቅ፣ የግልና የማህበር፣ የሚተረጎምና የማይተረጎም፣ የሰዎችና የመላእክት እየተባለ እስከ 8 አይነትና ከዚያም በላይ የሚከፋፈል የሚለያይ የሚናገሩት ሁሉ ተራ በተራም አንድ ላይም የሚናገሩት ቢተረጎምም ባይተረጎምም ማንም የማይጠይቀውና የማይጠየቅበት ተራ የማይጠበቅበት በስርዓትና በአገባብ የማይደረግ አካሉን ያንጻል ወይስ አያንጽም ተብሎ የማይጠየቅበት ብዙዎቹ እንዲያውም ቋንቋ ሳይሆኑ የጥቂት ድምጾች ድግግሞሽ እንዲሁም የልምምድ እና የኩረጃ የሆኑ ተናጋሪዎቹ እንዲናገሩ ሲደረጉ ብዙዎቹ የተወሰኑ ድምጾችን እንዲሉ እጅ ተጭኖባቸው ድምጹን እንዲያፈጥኑት እንዲደጋግሙት የሚጎነጡበት የሚበረታቱበት እና የሚደፋፈሩበት ነገር ነው። የሁለቱን ልዩነት ካየን እውነት የመንፈስ ቅዱስ ጥምቀትና በልሳን መናገር ግንኙነት አላቸው ወይ ወደሚለው ጥያቄ እንለፍ። ግን ወደ እንትኑ ብንመጣ 120ዎቹም ጴንጤ ናቸው። ምክንያቱም መንፈስ ቅዱስ ወርዶባቸው በልዩ ልዩ ልሳኖች ጸለዩ ይላል አይደለም? የእግዚአብሔር መንፈስ ብላችሁ ሐዋርያት ምዕራፍ 2 ከ1 እስከ 4 መንፈስም ሞላባቸው ሁሉም በልሳኖች ይናገሩ ጀመረ ስለሚል ጴንጤ ከተባለ ፔንቴኮስታል ኤክስፒሪየንስ ከተባለ 120ዎቹም ጴንጤ ናቸው ነው ማለት። እንግዲህ ወደ አዲስ ኪዳን ስንመጣ በኢዮኤል የተነገረው የተስፋ ቃል ጌታ ኢየሱስ ክርስቶስ ጌታ ምን አለ? ዮሐንስ በውሃ ጠምቋል፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ትጠመቃላችሁ አለ። በዓለ 50 ማለት እንግዲህ ክርስቶስ 40 ቀንና 40 ሌሊት ከነሱ ከተሳይ በኋላ አብሮ ቆይቷል። ባረገ በ10ኛው ቀን ወይ በአይሁዶቹ በዓለ 50 ፊስት ማብቂያ ላይ ኢየሱስ ክርስቶስ በላያቸው መጥቶ ተናግሯል። እንግዲህ በሐዋርያት ስራ ውስጥ ያ ልምምድ የቀጠለ ነው፣ ኖርማል ነው። ምክንያቱም የሰማርያ ሰዎችም አሕዛብም የቆርኔሌዎስ ቤተሰቦችም የኤስያዎቹ 12ቱ ደቀ መዛሙርትም እያልን መቀጠል እንችላለን። የጸጋ ስጦታ እና የመንፈስ ቅዱስ ኃይል የቆመበት ዘመን የለም። የቤተክርስቲያን የጨለማ ዘመን የሚባል ታሪክ ውስጥ አለ። ግን ይህንን በደንብ ሰፊ ጊዜ ይዘ እንዳልቆመ መናገር ይቻላል። ስለዚህ አንዳንድ ጊዜ ሰዎች የራሳቸው የሚያምኑትን ማመን መብታቸው ቢሆንም አልፈው በሌላው እምነት ውስጥ ገብተው ተገቢ ያልሆነ አስተያየት መስጠትም የሚገባቸው አይመስለኝም። ጴንጤቆስጤ አይደለሁም ያሉት እንኳን አልሆኑ የራሳቸው ችግር ነው።
እሱ በተነሳበት ማህበራዊ ሚዲያ ላይ ጋሽ ዘላለም መንግስቱ 99.9 የሆነው ልሳን በጴንጤቆስጤ ጴንጤ አይደለም የሚለውን አንድ ንግግር ያመጣው ዘላለም መንግስቱ ነው። አደባባይ ስላለ የተጻፈ ስለሆነ ነው ያሰውና እንትን የሚለው። ከዛ 99.9% የሚሆነው ልሳን ድግግሞሽ ነው። የቃላት ድግግሞሽ ማለት የተሸመደደ ነው። አንዱና አንዱ የሚለየው ኢትዮጵያውን ብቻ አይደለም የሚለው ዓለም ላይ ያሉ የሚነገሩ ልሳኖች አንዱ የተናገረው አንዱ ይሄ ቃላቶቹ እንኳን ልዩነት የላቸውም እና የመጽሐፍ ቅዱሱ ልሳን አይደለም የሚል ሐሳብ አቅርቧል። እሱ የጋሽ ስሜ በልሳን አልናገርም የተጎዳሁት የለም የሚለው ከነሱ ሪፍሌክሽኖች በኋላ የመጣ ነው እና ልሳን ላይ በጣም ሰፊ ጥያቄ አለ። አሁን እንግዲህ አንዳንድ ግለሰቦች የሁሉ ነገር አዋቂ እነሱ ብቻ እንደሆኑ የሚቆጥሩ አሉ። አሁን ግለሰቦቹን ፐርሰናል ላይፍ ምናምን ውስጥ መግባት አልፈልግም። እኔ ሌላ ጊዜ ብለኛል፣ ግን እንደው የሚነሳን ለማጥራት በክላሲካል ጴንጤቆስጤ ስለሆንክ አንተ ክላሲካል ጴንጤ ስጋ እንትን የሚለው በመንፈስ የመጠበቅ አንዱ ምልክት በልሳን መናገር ነው የሚል አለ። ከዛ ደግሞ መጽሐፍ ቅዱስ ደግሞ አንደኛ ቆሮንቶስ ምዕራፍ 12:30 ላይ ደግሞ ሁሉስ በልሳን ይናገራሉ ወይ ይላል። ወይም ልሳንን ደግሞ እዛ ጋር ስጦታም ይሰጣል። አንዳንዱ የሚናገር ለአንዳንዱ የመተርጎምን ይሰጠዋል ብሎ ይናገራል። እና ልሳን ያልተሰጠው ሰው በመንፈስ ቅዱስ አልተጠመቀም ማለት ነው በጴንጤቆስጤ ያስተምረው። እሱን የአንደኛ ቆሮንቶስን ያለ አግባቡ መጥቀስ አለ እነሱ ጋር። መጀመሪያ አንደኛ ቆሮንቶስ ምንድነው ባግራውንዱ ምንድነው ብሎ አንደኛ ቆሮንቶስ ምዕራፍ 12 13 14 አንድ ላይ ነው እኛ እንደ ፔንቴኮስታል ስምናየው። ጳውሎስ እዛ ጋር ልዩ ልዩ የጸጋ ስጦታ አንድ ብቻ አይደለም ለማለት ነው። ልሳን ብቻ አይደለም፣ የተለያየ የጸጋ ስጦታ አለ። ነገር ግን አንድ ሰው እንግዲህ በብሉይ ኪዳን መንፈስ ቅዱስ ሲወርድባቸው አለ ማኒፌስቴሽን አለ። በአዲስ ኪዳን ደግሞ አንድ ሰው በመንፈስ ቅዱስ ሲጠመቅ መንፈስ ቅዱስ መሞላት ደጋግሞ ሊሆን ይችላል። በመንፈስ ቅዱስ ሲጠመቅ ይሄን ጆን ዌስሊ ሰብስከንት ይላሉ አነስ ሁለተኛ ግሬስ ይላሉ። ወይም ከደህንነት በኋላ ለመዳን ራሱ የሚያበቃን የእግዚአብሔር መንፈስ ነው። የሚወቅሰን ስላጣታችን በክርስቶስ ስናምንም የእርሱ መሆናችን የሚያትም እሱ ነው። ግን ደግሞ ለአገልግሎት ኃጢአትንም አሸንፈን በድል ህይወት ለመኖር የመንፈስ ቅዱስ ጥምቀት እና ሙላት አስፈላጊ ነው ብለን እናምናለን። ለዛ አንድ ሰው በመንፈስ ቅዱስ መጠመቁ በገሃድ የሚታይ ምልክት ብቸኛም ባይሆን በገሃድ የሚታይ ምልክት በልሳን መናገር ነው። ኢኒሻል ፊዚካል ኤቪደንስ የመጀመሪያው በገሃድ የሚታይ። ምክንያቱም ያለ ዝም ብሎ እንዲህ ተሰምቶኝ ነው ምናምን ሊባል አይችልም። በገሃድ የሚታይ በልሳን መናገር ነው። በዚህ ጉዳይና በተያያዥነት ከ7 ዓመታት በፊት 2 ቪዲዮዎች አጋርቼ ነበር። አንዱ የመንፈስ ቅዱስ ጥምቀትና በልሳን መናገር ግንኙነት አላቸውን የሚል ሲሆን፣ ሁለተኛው የመንፈስ ቅዱስ ሙላት እና በልሳን መናገር ግንኙነት አላቸውን የሚል ነው። በዚህ ዝግጅት የምናየው ስለ መንፈስ ቅዱስ ጥምቀት ስለሆነ በድጋሚ እንደ አዲስ ላለመናገር ከዚያ ቪዲዮ የመንፈስ ቅዱስ ጥምቀትና በልሳን መናገር ግንኙነት አላቸውን ከሚለው ቪዲዮ የተወሰኑ ክፍሎችን በመውሰድ አካፍላለሁ። የመንፈስ ቅዱስ ጥምቀትና በልሳን መናገር ግንኙነት አላቸውን የሚለው ቪዲዮ የተለጠፈው ከ7 ዓመታት በፊት ፌብሩዋሪ 15 2019 ነው። ሙሉውን ቪዲዮ ለማየት ዩቲዩብ ገጽ ላይ ይገኛል። ጤና ይስጥልኝ፣ ዘላለም መንግስቱ ነኝ። ባለፈው የመንፈስ ቅዱስ ሙላትና በልሳን መናገር ግንኙነት አላቸው በሚል አካፍዬ ነበር። ስለ ሙላትና ስለ ልሳናትም ምንነት በመጠኑ አስተምሬያለሁ። የሁለቱንም ነጥቦች አንኳር ሐሳብ የወሰድኩት መንፈስ ቅዱስና ካሪዝማዊ ቀውሶች ከተሰኘው መጽሐፌ ነው። አንኳሩን የወሰድኩት ለዚህ የመንፈስ ቅዱስ ሙላትና በልሳን መናገር ግንኙነት አላቸው ለሚለው ጥያቄ የጴንጤቆስጣውያን መልስ ምን መሆኑን ተመልክተናል። መልሳቸው አዎን ግንኙነት አላቸው፣ ልሳን በመንፈስ ቅዱስ የመሞላት ምልክት ነው የሚል እንደሆነም አይተናል። የእግዚአብሔር ቃል የሚያስተምረው ግን ልሳን ወይም በልሳኖች መናገር በሚታወቅ ወይም በማይታወቅና በሚተረጎም ቋንቋ መናገር ከብዙ የጸጋ ስጦታዎች በአዲስ ኪዳን ወደ 20 ያህል ተዘርዝረዋል። ከነዚያ አንድ ብቻ መሆኑን
ልሳኖች በጉባኤ ከተነገሩ መተርጎም እንዳለባቸው፣ ካልተተረጎሙ ወይም ተናጋሪው በግሉ የሚታነጽበት እንደሆነ ከመሰለው ወይም ከሆነ በጉባኤ መነገር የሌለበት መሆኑን አሳይቼ ነበር። ጴንጤቆስጣውያን የመንፈስ ቅዱስ ሙላትና ልሳን ብቻ ሳይሆን የመንፈስ ጥምቀትንና ልሳንንም ያቆራኙታል። የመንፈስ ጥምቀት ወይም የመንፈስ ቅዱስ ጥምቀት ምልክቱ በልሳን መናገር መሆኑንም አጥብቀው ያስተምራሉ። ለምሳሌ ከሀገራችን ጴንጤቆስጣውያን ቤተ እምነቶች አንዷ የእምነት መግለጫና መሰረታዊ የክርስትና ትምህርት መጽሐፍ ስለ መንፈስ ቅዱስ ጥምቀት እንዲህ ይላል። የመንፈስ ቅዱስ ጥምቀት አማኞች እግዚአብሔርን የሚያከብር ሕይወት እንዲኖሩና የኢየሱስ ክርስቶስ የማዳን ወንጌል ምስክር እንዲሆኑ በመንፈስ ቅዱስ ይጠመቃሉ። መንፈስ ቅዱስን ይቀበላሉ። ጥቅሶች አሉ። የሐዋርያት ሥራ 1:5 እና 8 ከ14 እስከ 17። የመንፈስ ቅዱስ ጥምቀት አማኙ ዳግመኛ ሲወለድ ወይም ከዳግም ልደቱ በኋላ ሊሆን ይችላል። በመንፈስ ቅዱስ መጠመቅ ምልክቱ በልሳን መናገር ነው። ይህም ልሳን አማኙ በግል አምልኮው ለእግዚአብሔር ምስጢርን የሚናገርበትና ራሱን የሚያንጽበት የተለየ ቋንቋ ነው። ጥቅሶች አሉ። የሐዋርያት ሥራ 2:4፣ 10 ከ45 እስከ 46፣ 10:6፣ ማርቆስ 16:17 እና አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2። የዳነ ወንጌል አማኝ ሁሉ ልሳን መናገር አለበት ብለን የምታምነው ወይም ይናገራል ብለን የምታምነው የሱስ ተሰጥቶታል ብለን የምታምነው? የዳነ በመንፈስ ቅዱስ የተጠመቀው ሁሉ በልሳን መጸለይ አለበት። በመንፈስ ቅዱስ ተጠምቅ ያለው ካለ ኢኒሻል ፊዚካል ኤቪደንሱ በልሳን መናገር። ስለዚህ ካልተናገረ በመንፈስ ቅዱስ አልተጠመቀም ማለት ነው። መጠመቅ የሚለውን ግን ማወቅ አለብን ምን ማለት እንደሆነ። እሺ መጠመቅ ወይም መሞላት የሚለው ኃይል መቀበል ነው አይደል? እንግዲህ አሁን እቺ አንደኛ ቆሮንቶስ ላይ በአንድ ተጠምቀናል የሚለው ወደ ክርስቶስ አካልማ በመንፈስ ተጠምቀናል፣ የክርስቶስ አካል ሆነናል፣ ድህነት አግኝተናል። ዳትዚት። ነገር ግን ለምንድን ነው ግማሽ ላይ መቅረት የምትፈልገው? ቀጥሎ ያለውን በረከት ሁሉ ለምን አትፈልግም? በእግዚአብሔር መንፈስ መጠመቅ፣ በመንፈስ ቅዱስ መጠመቅ እና መሞላት ለኃይል ለአገልግሎት በቅድስና ለመኖር ኃጢአትን ያሸንፎ ለመኖር የሚያግዝ ነው። ቅድስና እንዳውም ከሌለው ነው ኮሽን የምናደርገው እኛ ማለት ነው። ስለዚህ አንድ ሰው ለመጀመሪያ ጊዜ የእግዚአብሔር መንፈስ በኃይል ወደ እርሱ ሲመጣ ወይም እርሱ ከተጠመቀ መጠመቁ የመጀመሪያው በገሃድ የሚታይ ምልክት በልሳን መጸለይ ወይም በልሳን መናገር። ይህ የተለመደው የጴንጤቆስጣውያን የመንፈስ ቅዱስ ጥምቀት አፈታት ነው። ጥምቀት ሲድኑ ወይም ከዳኑ በኋላ ይሆናል፣ ምልክቱን በልሳናት መናገር ነው የሚል ነው። በዚህ አፈታት ከሄድን በልሳን የማይናገር ሰው በመንፈስ ቅዱስ አልተጠመቀም ማለት ነው። ጴንጤቆስጣውያን አስተማሪዎች የመንፈስ ቅዱስ ጥምቀት ከደህንነት በኋላ የሚፈጸም ደህንነትን ሙሉ ወይም ፍጹም የሚያደርግ ልምምድና ዳግመኛ ግብረ ጸጋ፣ ዳግመኛ የጸጋ ስራ፣ ዳግመኛ ቡራኬ እንደሆነና ይህም በልሳን በመናገር እንደሚረጋገጥ ያስተምራሉ። በጴንጤቆስጣውያን ዘንድ ይህ ጉዳይ ልምምዳዊ ስለሆነ ይህ ጥምቀት እንዴት እንደሚፈጸም ግን ማለትም ስርዓተ ጥምቀቱ እንዴት መሆን እንዳለበት ወይም እንደሚሆን የተለያዩ አስተማሪዎች የተለያዩ ሀሳቦች ይሰነዝራሉ። ሁሉም ሙሉ በሙሉ አይስማሙም። ከሚባሉት ነገሮች መካከል አጥብቆ መፈለግ፣ መታዘዝ፣ መጾም፣ መጸለይ፣ ባዶ መሆን፣ ንስሐ መግባት፣ መንጻት፣ መጠበቅ፣ ዋጋ መክፈል ወዘተ አስፈላጊዎች መሆናቸው አበክረው ያስተምራሉ። እነዚህ ግን የሰዎች ልምምዶች እንጂ የመጽሐፍ ቅዱስ ትምህርቶች አይደሉም። ብዙ ጊዜ እጅ ተጭኖ እንደ ዋና ምልክት የሚወሰደው በልሳን መናገር እስኪፈጸም ድረስ ሳያቋርጡ ይጸለያል። ምልክቱ በአንድ ቀን ካልተከሰተ ጸሎቱ በሌላ ቀጠሮ ይቀጥልና ይደረጋል። የሚጸለይለትም ሰው ይበልጥ ዝግጅት እንዲያደርግ፣ እንዲጾም፣ ንስሐውን እንዲያበዛ፣ ይቅር ያላላቸውን ሰዎች ይቅር እንዲልና ይህን የመሳሰሉ የመሰናዶ ስርዓቶች ይነገሩታል። አንዳንድ ጊዜ እርስ በርስ የሚጋጩ ሀሳቦች ይሰነዘራሉ። በሁሉም ግን ግለሰባዊ ልምምዶች ከነባራዊ ከመለኮታዊው ቃል በላይ ዘለው ቃሉም ተሸፍኖ ህዝባዊ ስነ መለኮት አይሎ ልምምዱ አይሎ ሲበረታ ይስተዋላል። የመንፈስ ቅዱስ ጥምቀት ከደህንነት በኋላ የሚሆን ክርስቶስ ያስቀረው ያልሞላ ደህንነት ማሟያ ቡራኬ በእውነት ነው።
ይህ እውነት ከሆነ የዳነና ይህንን ቡራኬ ያልተቀበለ ሰው ደህንነቱ ደህንነት ይባላል? ለመሆኑ የመንፈስ ቅዱስ ጥምቀት ዓላማው ምንድን ነው? አንድ አማኝስ በመንፈስ ቅዱስ የሚጠመቀው መቼ ነው? አጥማቂውስ ማን ነው? እነዚህን ሐሳቦች ከአዲስ ኪዳን መጽሐፍ ገጾች መመልከት አስፈላጊ ነውና ቃሉ የተጠቀሰባቸውን ቦታዎች የመንፈስ ቅዱስ ጥምቀት የተጠቀሰባቸውን ቦታዎች በማንበብ እንመርምር። በሐዋርያት ሥራ ምዕራፍ 2 የሆነውን ክስተት አዲስ ኪዳን በተለያዩ ቃላት ገልጦታል። ጥምቀት ይለዋል። የሐዋርያት ሥራ 1:5 አስቀድሞ የተሰጠው ትንቢት ነው። በዚህ ክፍል በተጨማሪ አብ የሰጠው ተስፋ እንደሆነ ተነግሯልና የተስፋ ፍጻሜም ነው። ሙላት ይለዋል። የሐዋርያት ሥራ ምዕራፍ 2 ቁጥር 4 መውረድ ይለዋል። የሐዋርያት ሥራ 1:8 ኃይል መልበስም ተብሏል። ሉቃስ 24:49 ክስተቱ አንድና ልዩ ቢሆንም አዲስ ኪዳን ይህንን ክስተት ጥምቀት፣ መውረድ፣ ሙላት፣ ኃይል መልበስ በማለት በተለያዩ ቃላት ገልጦታል። መንፈስ ቅዱስ በበዓለ ሃምሳ ዕለት የሰራው ሥራ ልዩና ያልተደገመ የማይደገምም የትንቢት ፍጻሜ ነው። መንፈስ ቅዱስ ወደ ቤተ ክርስቲያን እንደገና እንደ አዲስ ይምጣ ማለት ክርስቶስ እንደገና ይወለድ ማለት ያህል ነው። አይቻልም። አንዴውኑ መጥቷላ። ልክ ክርስቶስ አንዴውኑ እንደተወለደ በሐዋርያት ሥራ ምዕራፍ 2 መጀመሪያ የተፈጸመው ክስተት በቤተ ክርስቲያን ታሪክ ውስጥ እንደተደገመ በመጽሐፍ ቅዱሳችን አልተዘገበም። በበዓለ ሃምሳ የሆነውን ነገር አዲስ ኪዳን በተለያዩ ቃላት መግለጡ ያ ልዩ ሁኔታ ለመጀመሪያ ጊዜ ከመከናወኑ ጋር የተያያዘ ነው። ያ ዕለት መንፈስ ቅዱስ ለመጀመሪያ ጊዜ በተለየና ከዚህ በፊት ባላደረገው መንገድ የመጣበት ጊዜ ስለነበረ በአንድ ጊዜ ድርብርብ ድርጊቶች የተፈጸመበት ዕለት ነው። በዕለቱ ከተፈጸሙት ድርጊቶች አንዱ ጥምቀት ማለትም የመንፈስ ቅዱስ ጥምቀት ነው። በሐዋርያት ሥራ ምዕራፍ 1 ቁጥር 5 ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ ተብሎ ተጽፏል። ይህን ያለው ጌታ ነው። ያለውም ከላይ ከቁጥር 3 ጀምሮ የሐዋርያት ሥራ ምዕራፍ 1 ከቁጥር 3 ጀምሮ ካለው እንደምንረዳው በእርገቱ ቀን ነው። በቁጥር 4 ላይ እንደተጻፈው ይህ ተስፋ አብ የሰጠው ተስፋ እና ደቀ መዛሙርቱ ከራሱ ከኢየሱስ የሰሙት ተስፋ ነው። በዚህ ጥቅስ የምናገኘው ሌላ ሐሳብ ይህ መንፈስ ገና እንዳልወረደና እንዲወርድ ኢየሱስ መክበር እንደነበረበት ነው። ኢየሱስ መከራን ከተቀበለ ከሞተ በ3ኛው ቀን ከተነሳና አሁን እዚህ በሐዋርያት ሥራ ምዕራፍ 1 እንደምናገኘው በ40ኛው ቀን ካረገ በኋላ በ50ኛው ቀን መንፈስ ቅዱስ ወረደ። የመንፈስ ቅዱስ መውረድ የጌታ መክበር ምልክትም ነው ማለት ነው። ከዚህ ዕለት ጀምሮ ይህ ለሞተ መንፈስ ሕይወትን የሚዘራና አማኞች ዳግም እንዲወለዱ የሚያደርግ መንፈስ ቅዱስ የአዲስ ኪዳን አካል የሆነችውን የቤተ ክርስቲያን ተግባሩን ጀመረ። የክርስቶስን ሙሽሪት ማዘጋጀት ስራውን ጀመረ። በወረደ ዕለት ቤተ ክርስቲያን ተወለደች፣ አካሉ ተሰራ። ቤተ ክርስቲያን ሕንፃ ሳትሆን በአማኞች የተሰራች የአማኞች ጉባኤ መንፈሳዊ አካል፣ የክርስቶስ አካል ወይም መንፈስ ቅዱስ የኖረባቸው ያደረባቸው ሰዎች ስብስብ ነች። የመንፈስ ቅዱስ ጥምቀት በአዲስ ኪዳን የተጠቀሰባቸው ጥቅሶች ብዙ አይደሉም። የመንፈስ ቅዱስ ጥምቀት 7 ጊዜያት ብቻ ተጠቅሷል። ሁሉንም መመልከቱ አስፈላጊ ነው። ይህ ቃል በወንጌላት 4 ጊዜ፣ በሐዋርያት ሥራ 2 እና በመጨረሻ በቆሮንቶስ መልእክት 1 ተጠቅሷል። በወንጌላት ውስጥ የተጠቀሱት አራቱም ወንጌላት ውስጥ የተጠቀሱት እና መጥምቁ ዮሐንስ እያጠመቀ በነበረ ጊዜ ከእርሱ በኋላ ስለሚመጣው ስለ ኢየሱስ ከተናገረው ትንቢት ውስጥ የተናገራቸው ናቸው። አራቱም በይዘት አንድ አይነት ናቸው። አጥማቂውም መንፈስ ቅዱስ ሳይሆን ክርስቶስ ራሱ ነው። አራቱም ጥቅሶች እነዚህ ናቸው። አንደኛ ማቴዎስ 3:11 እርሱ ክርስቶስ ማለት ነው በመንፈስ ቅዱስ በእሳትም ያጠምቃችኋል። ሁለተኛው ማርቆስ 1:8 እርሱ ግን ኢየሱስ ክርስቶስ ማለት ነው በመንፈስ ቅዱስ ያጠምቃችኋል። ሶስተኛው ሉቃስ 3:16 እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል። ከወንጌላት አራተኛውና የመጨረሻው ዮሐንስ 1:33
በመንፈስ ቅዱስ የሚያጠምቅ እርሱ ነው ይላል። ስለ ኢየሱስ እየተናገረ ዮሐንስ የተናገረው ማለት ነው። በወንጌላት ውስጥ የሚገኙት እነዚህ አራቱም መጥምቁ ዮሐንስ ስለ መሲሁ ኢየሱስ በተናገረበት የትንቢት ቃል ውስጥ በመንፈስ ቅዱስ የሚያጠምቀው ኢየሱስ መሆኑን የመሰከረባቸው ጥቅሶች ናቸው። ይህ በግልጽ የተጻፈ እውነት ነው። ንጽጽሩም ግልጽ ነው። እዚህ አጥማቂው ዮሐንስ ነው፣ የሚያጠምቀውም በውሃ ነው። ዓላማው ንስሐና የተለወጠ ሕይወት ጥሪ ነው። እዚያ አጥማቂው ኢየሱስ ነው። ጥምቀቱ የመንፈስ ቅዱስ ብቻ ሳይሆን የእሳትም ጭምር መሆኑ ነው በዮሐንስ የተነገረው። አንዳንዶች ይህ የእሳት ጥምቀት እሳቱ አማኞችን የተመለከተና በበዓለ ሃምሳ የታየው በሐዋርያት ሥራ ምዕራፍ 2 ቁጥር 3 የተጻፈው እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው የሚለው ነው ይላሉ። አውዱን ስንመለከት ግን የሚያመለክተው ወደ ሌላ ነው። ይህ የእሳት ጥምቀት በማቴዎስና በሉቃስ ከተጻፈው እንደምናገኘው መንሹም በእጁ መሆኑን፣ አውድማውንም ፈጽሞ እንደሚያጠራ፣ ስንዴውንም በጎተራ እንደሚከት፣ ገለባውን ግን በማይጠፋ እሳት እንደሚያቃጥል ተጽፏል። በዚያው አውድ ውስጥ በዚያው ማዕቀፍ ውስጥ ነው የተጻፈው ይሄ የእሳት ገለባውን በማይጠፋ እሳት የሚለው እና ይህ እሳት የፍርድ እሳት ነው ማለት ነው። ዮሐንስ እየተናገረ ያለው ላመኑት አይሁድ ብቻ ሳይሆን አብርሃም አባት አለን እያሉ ለሚመኩ ለሚኩራሩ የእፉኝት ልጆች እያለ ለሚያወግዛቸው ሰዎችም ጭምር ነው። ስለዚህ ይህ እሳት የፍርድ እሳት ነው ማለት ነው። አማኞቹ በመንፈስ ቅዱስ ሲጠመቁ፣ ያላመኑት ደግሞ ፍርድን እንደሚቀበሉ፣ ፍርድ እንደሚጠብቃቸው የሚናገር ክፍል ነው። የዮሐንስ ጥምቀት ዓላማው ንስሐና የተለወጠ ሕይወት ጥሪ እንደሆነ፣ የኢየሱስ ጥምቀትም ወደ አካል የመግባት ጉዳይ ያለበት ጥምቀት ነው። ይህንን ከሰባቱ ጥቅሶች በመጨረሻው ላይ እናገኘዋለን፣ እንመለከተዋለን። በሐዋርያት ሥራ ከምናገኛቸው ስለ መንፈስ ቅዱስ ጥምቀት ከሚናገሩ ሁለት ክፍሎች የመጀመሪያው ጌታ የሰጠው የተስፋ ቃል ሲሆን፣ ሁለተኛው ደግሞ በቆርኔሌዎስ ቤት ስለሆነው ነገር ጴጥሮስ የሰጠው ዘገባና ምስክርነት ነው። ከሰባቱ አምስተኛው የሐዋርያት ሥራ ምዕራፍ 1 ቁጥር 5 ላይ የሚገኘው በሐዋርያት ሥራ ውስጥ የተጻፉት ሁለት ቦታዎች አንዱ የሆነው ነው። የሐዋርያት ሥራ ምዕራፍ 1 ቁጥር 5 እንደዚህ ይላል፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። ይህ ጌታ የተናገረው የተስፋ ቃል ነው። ይህን ያለው በዕርገቱ ቀን ነው። ጌታ ወደ ሰማይ ያረገው ከተሰቀለ በኋላ ከሞተ በኋላ በ40ኛው ቀን ነው። ይህ ከሆነ ከጥቂት ቀን በኋላ መንፈስ ቅዱስ ወረደ። ከጥቂት ቀን በኋላ የተባለው ይህ ከ10 ቀን በኋላ የሆነው ነው። በ50ኛው ቀን በበዓለ 50 ቀን በብሉይ ኪዳን ሰባቱ ሱባኤ ወይም ሰባቱ ሰባቶች በሚባለው ቀን ከፋሲካ በኋላ ወይም ከቂጣ በዓል ቀን በኋላ 7 ሱባኤ ወይም 7 ሰባቶች 7 ሳምንት ማለት ነው። 7 ጊዜ 7 49 ቀን ተቆጥሮ በ50ኛው ቀን የሚጀምር በዓል ነው። በዓለ 50 አዲስ ኪዳን በተጻፈበት ቋንቋ ማለትም በግሪክ የ50ኛው ቀን ፔንቴኮስቴ ተብሏል። ፔንቴኮስት 50ኛ ቀን ማለት ነው። በዚህ ቀን መንፈስ ቅዱስ ወረደ፣ ትንቢቱም ሞላ፣ ትጠመቃላችሁ የተባለው ተስፋውም ተፈጸመ። ይህ አምስተኛው ነው። ስድስተኛው የሐዋርያት ሥራ ምዕራፍ 12 ቁጥር 12 እስከ 13 የምናገኘው ነው። ይቅርታ፣ የሐዋርያት ሥራ ምዕራፍ 11 16 ላይ የምናገኘው ነው። እናንተ ግን በመንፈስ ቅዱስ ትጠመቃላችሁ ያለው ትዝ አለኝ። ይህ የሆነበት ሁኔታ በሐዋርያት 10 44 እስከ 48 እናገኘዋለን። ያ ነገር በቆርኔሌዎስ ቤት የሆነው ነው። 10 ከ44 እስከ 48 ያለው እንደዚህ ይላል። ጴጥሮስ ይህን ነገር ሲናገር፣ ይህን ነገር የተባለው አስቀድሞ ከዚያ በፊት ስለ ክርስቶስ አዳኝነት ስለ እምነት መንገድ የተናገረበት ነው። ጴጥሮስ ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ከጴጥሮስም ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምዕመናን፣ በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳኖች ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋቸዋልና።
በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ። በኢየሱስ ክርስቶስ ስም የሚጠመቁ ዘንድ አዘዛቸው። ከዚህም በኋላ ጥቂት ቀን እንዲቀመጥ ለመኑት ይላል። ይህ ታሪኩ የተፈጸመበት ቦታ ነው። በሐዋርያት ሥራ ምዕራፍ 11 ቁጥር 16 ላይ ጴጥሮስ ተመልሶ የሆነውን ነገር የተናገረበት የዘገበበት ታሪክ ነው። እነዚህ ከአሕዛብ ወገን የሆኑ ሰዎች መንፈስ ቅዱስን ስለተቀበሉ ወይም ስለተጠመቁ የመንፈስ ቅዱስ ስጦታም ስለፈሰሰላቸው መንፈስ ቅዱስን ተቀብለዋልና ጴጥሮስ በውሃ ደግሞ እንዲጠመቁ አዘዛቸው። በውሃ ከመጠመቅ በፊት በመንፈስ ቅዱስ መጠመቅ ትክክለኛው አካሄድ ነው ማለት ነው። አንድ ሰው በውሃ ከመጠመቁ በፊት በመንፈስ ቅዱስ መጠመቅ አለበት ማለት ነው። በመንፈስ ቅዱስ መጠመቅ ማለት የክርስቶስ አካል የመሆን ዋናው ውስጣዊ እውነት ሲሆን በውሃ መጠመቅ ደግሞ ውጫዊው የእምነት መግለጫ ምልክት ነው። ውጫዊው የእምነት መገለጫ ምልክት። ይህ በመንፈስ ቅዱስ መጠመቅ የክርስቶስ አካል መሆን የክርስቶስ አካል ብልት መሆን ማለት እንደሆነ የምናገኘው በሚቀጥለው በመጨረሻው እና በሰባተኛው የመንፈስ ቅዱስ ጥምቀት የተጠቀሰበት ክፍል ነው። የመጨረሻው የመንፈስ ቅዱስ ጥምቀት የተጠቀሰው በጳውሎስ ነው። ሰባተኛው ማለት ነው። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 12 እስከ 13 እናገኘዋለን። እንደዚህ ይላል፣ አካልም አንድ እንደሆነ ብዙም ብልቶች እንዳሉበት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንዲሆኑ ክርስቶስ ደግሞ እንዲሁ ነው። አይሁድ ብንሆን፣ የግሪክ ሰዎችን ብንሆን፣ ባሪያዎችን ብንሆን፣ ጨዋዎችን ብንሆን፣ እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችንም አንዱን መንፈስ ጠጥተናል ይላል። እስካሁን ትንቢቶችን፣ እውነታውን ወይም የተስፋውን መፈጸም እና በአንድ ቦታ ደግሞ መከሰቱን ነበር ያየ ነው። እዚህ ግን የመንፈስ ቅዱስ ጥምቀት ዓላማ፣ ምንነቱን እና ትርጉሙን ነው የምናገኘው። የመንፈስ ቅዱስ ጥምቀት ለምን አስፈለገ? ምን ያደርጋል ብለን ብንጠይቅ መልስ የሚሰጠን ግልጽ ጥቅስ ከየትኞቹም ይልቅ ይህኛው ነው። ይህ ጥቅስ የመንፈስ ቅዱስን ትርጉም በግልጽ የምናገኝበት ክፍል ነው። ስለ መንፈስ ቅዱስ ጥምቀት ሲናገሩ ይህንን ጥቅስ እንደሌለ መቁጠር ትልቅ ስህተት ነው። ብዙ ጴንጤቆስጣውያን ስለ ጥምቀት ሲናገሩ፣ ስለ ጥምቀት ትርጉም ሲናገሩ ይህንን ጥቅስ ያልፉታል፣ ጨርሰውኑ አይጠቅሱትም። ቀደም ሲል በመግቢያው ላይ የጠቀስኩት አንድ የሀገራችን ቤተ እምነት ጴንጤቆስጣዊ ቤተ እምነት የእምነት አቋም የተጻፈበት መሰረታዊ የክርስትና ትምህርት መጽሐፍም ይህንን ጥቅስ ጨርሶ አልጠቀሰውም። ስለ መንፈስ ቅዱስ ወደ 7 ገጾች፣ ስለ መንፈስ ቅዱስ ጥምቀት ደግሞ አንድ ሙሉ ገጽ ጽፈው ይህቺ ጥቅስ ግን በእነዚያ ገጾች ውስጥ የለችም። ያ እንግዲህ አንድ ትልቅ የቤተ እምነት ሰነድ ነው። በዚያ ስለ መንፈስ ቅዱስ ሙሉ ጥምቀት ሙሉ ገጽ ተጽፎ ይህ ጥቅስ አልተጠቀሰም፣ ፈጽሞ አልተወሳም። ልክ ሌሎቹ ጴንጤቆስጣውያን እንደሚዘሉት ነው እነዚህም የዘለሉት። ጴንጤቆስጣውያኑ ይህን ጥቅስ የሚዘሉበት ምክንያቱ ወይ ጨርሰውኑ ስለማያስተውሉት ነው፣ ይህ ደግሞ ኮስታራ ስህተት ነው፣ ወይም የመንፈስ ቅዱስ ጥምቀት ትርጉም የሚገኘው እዚህ ውስጥ ነውና እዚህ ጥቅስ ውስጥ ነውና ትርጉሙን ለመሸሽ ነው። ትርጉሙ ደግሞ በጣም ግልጽ ትርጉም ነው። ትርጉሙን ከተቀበሉት ልምምዳቸውን ስለሚያከሽፍባቸው አለመጥቀሱን ይመርጡታል። ልምምዳቸውን ከተጻፈው ቃል በላይ አድርገው የሚገምቱ ሰዎች ለቃሉ ትምህርት ራሳቸውን ስለማይገልጡ ስለማያጋልጡ በቃሉ ለመሸነፍ አይወዱም። የስተት ልምምድን ተቀብሎ ቆይቶ ስተት መሆኑን መጠርጠርና ካስፈለገ መተው ቀላል አለመሆኑን ባለፈው ስለ አንለርኒንግ ሳካፍል አውስቻለሁ። ስለ መንፈስ ቅዱስ ሙላትና ጥምቀት ግንኙነት አላቸውን በሚለው ክፍል ማለት ነው። ልምምዳችን ነው በቃሉ መፈተሽ ያለበት እንጂ ቃሉ በልምምዳችን ተደግፎ መቆም የለበትም። ለነገሩ ቃሉ በልምምዳችን ተደግፎ መቆምም ተገፍቶ መውደቅም አይችልም። ምሰሶን በሰንበሌጥ አይደግፉትም። ልምምዳችን ሰንበሌጥ ነው፣ ቃሉ ምሰሶ ነው። እዚህ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 እና 13 የሚናገርለት ጥምቀት
በበዓለ ሃምሳ ዕለት የተፈጸመው ብቻ ያለመሆኑ ግልጽ ነው። ምክንያቱም በዚያ ዕለት እና በዚያ ጉባኤ ይህ መልእክት የተጻፈላቸው የቆሮንቶስ ምዕመናን አልነበሩም። ለበዓሉ ከብዙ ሀገሮች የመጡ ሰዎች ስለሚኖሩ ምናልባት ከቆሮንቶስ የመጡም ይኖሩ ይሆናል ቢባል ምናልባት ጥቂት ኖረው ሊሆን ይችላል። እሱም ምናልባት ጳውሎስ ራሱም ይህን መልእክት የሚጽፈው አልነበረም። ነገር ግን እዚህ ላይ ጳውሎስ እያስተማረ ያለው እውነት ይህ ጥምቀት በበዓለ ሃምሳው ዕለት የተፈጸመው መንፈስ ቅዱስ የወረደበት ድርጊት የተነሳ አማኞች ሁሉ የተቀዳጁት ሊያገኙት የቻሉት አካል የመሆን የአካሉ ብልት የመሆን በረከት ነው። ምን ከመሆኑ የተነሳ መንፈስ ቅዱስ አስቀድሞውኑ በይፋ ከመውረዱ የተነሳ የሚሆን በረከት ነው። እነዚህ ብዙ አስቸጋሪ ነገሮች ባሉበት ቤተክርስቲያን የሚገኙ ምዕመናን የቆሮንቶስ ሰዎች የሚያስወቅሱ የሚያሳፍሩ ነገሮች ባሉባት አጥቢያ ቤተክርስቲያን የሚገኙ ክርስቲያኖች በጥቅሉ ቅዱሳን ተብለዋል። መንፈስ ቅዱስን ተቀብለዋል። በመንፈስ ተጠምቀዋል። ያንንም አንድ መንፈስ ጠጥተዋል። ከቃሉ እንደምንረዳው ይህ ጥቅስ ነጠላና ብዙ በሆኑ ቃላት ድርና ማግ የተሰራ ነው። ብዙ ብልቶች፣ ብዙ ሰዎች፣ አንድ አካል፣ አንድ መንፈስ። እኛ ሁላችንም አይሁድ፣ የግሪክ ሰዎችም፣ ባሪያዎችም፣ ጨዋዎችም የሚሉት ቃላት ብዛትን ያመለክታሉ። አንድ አካል፣ አንድ መንፈስ የሚሉት ደግሞ አንድንና አንድ መሆንን ያሳያሉ። እነዚህ ሐረጎች ባለመስተዋል ጎን ለጎን የተደረጉ የቃላት ጥርቅም አይደሉም። እንደዚህም ብሎ ተሰብስበው አንድ ቦታ እንዲከማቹ የተደረጉ የቃላት ስብስቦች አይደሉም። በዚህ ምዕራፍ በአንደኛ ቆሮንቶስ ምዕራፍ 12 በጠቅላላው የምናገኘው አንድ ደማቅ ትምህርት ይሄው የአንድ አካልነትና ብዙ ብልትነት ትምህርት ነው። በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 እንደምናየው የመንፈስ ቅዱስ ጥምቀት ጥቂቶች ምርጦች የታደሉትና ሌሎች ደግሞ የተነፈጉት የመከፋፈያ ግድግዳ ሳይሆን አማኞች ሁሉ የታደሉት ወደ አካሉ መግቢያ ስርዓት ወይም ስርዓተ ጥምቀት ነው። የውሃ ሳይሆን የመንፈስ ጥምቀት። የውሃ ጥምቀት ይህንን የመንፈስ ጥምቀት ተከትሎ የሚመጣ የውስጣዊው እምነት ውጫዊ ምስክር፣ የውስጣዊው እምነት ውጫዊው ምስክር ነው። የመንፈስ ቅዱስ ጥምቀት አማኞች ሁሉ በዳኑ ጊዜ ወደ ክርስቶስ አካል የገቡበት መንገድ ነው። የመንፈስ ቅዱስ ጥምቀት ከደህንነት በኋላ የሚመጣ ወይም ተፈልጎ ተጸልዮ ተጾሞ የሚገኝ ደህንነትን የሚያሟላ የጥቂቶች ቡራኬ ሳይሆን ወደ ክርስቶስ አካል ማለትም ወደ ቤተ ክርስቲያን የመግቢያ ስርዓትና የሁሉም አማኞች በረከት ነው። መጾምና መጸለይ በራሳቸው ድንቅ ተግባራት ናቸው። ግን ለመንፈስ ጥምቀት የክርስቶስ አካል ብልት ለመሆን መጾምና መጸለይ እንዳለብን ቃሉ አያስተምርም። አገነስት ዚስ የሚያወሩ ሰዎች ባክግራውንዳቸው ውስጥ ስጦታ ቆመዋል፣ ሲስ አድርገዋል፣ ተቋርጧል፣ የለም። ከዚህ የተረዳነው እንግዲህ መጽሐፍ ቅዱሳዊው የመንፈስ ቅዱስ ጥምቀት በአዲስ ኪዳን 7 የተጠቀሰ ሲሆን ከነዚህ ከሰባቱ 5ቱ ትንቢታውያን ሆነው 4ቱ በ4ቱ ወንጌላት እና አንዱ በሐዋርያት ሥራ ምዕራፍ 1 ቁጥር 5 የተጠቀሱት ናቸው። የሐዋርያት ሥራ ምዕራፍ 2ቱ ክስተት በስፍራው ጥምቀት አልተባለም፣ ግን መሆኑ ግልጽ ነው። የትንቢቶቹ ፍጻሜ ነው። እዚያ ልሳኖች አሉ። እነዚያም የሚታወቁ ቋንቋዎች ናቸው። በሐዋርያት ሥራ ምዕራፍ 10ም ጥምቀት አልተባለም፣ ግን በሐዋርያት ሥራ 11 ስለ ክስተቱ ሲዘግብ ጴጥሮስ ከሐዋርያት ሥራ ምዕራፍ 2 ጋር አመሳስሎታል። እዚህ ሰዎች ቃሉን ሰምተው ሲድኑና በመንፈስ ቅዱስ ተጠምቀው ከዚያም በዚያው ቀን በውሃ ሲጠመቁ እናያለን። እዚያም ልሳን አለ። ይህም የሚታወቅ ቋንቋ ይመስላል። በልሳኖች ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋቸዋልና ስለሚል ቃሉ። እነዚህ ሮማውያን ናቸውና ከጴጥሮስ ጋር የሄዱት ሰዎች ደግሞ
እግዚአብሔርን ሲያከብሩ የሰሟቸው ምናልባት በአራማይስጥ ወይም በዕብራይስጥ ሳይሆን አይቀርም። እነዚህ 6ቱ ጥቅሶች 5ቱ ትንቢታውያን እና አንዱ ዘጋቢ ሲሆኑ 7ኛውና የመንፈስ ቅዱስ ጥምቀትን ትርጉም የምናገኝበት በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 12 እና 13 ላይ ያለው ቃል ነው። ቀደም ሲል ከ7 ዓመታት በፊት ባካፈልኩት ክፍል እንዳልኩት እና ጥቅሱንም እንዳየነው ይህ ጥምቀት ወደ ክርስቶስ አካል የመግባት ሥርዓት ነው። የመንፈስ ቅዱስ ጥምቀት ወደ አካሉ መግቢያ እንጂ የልሳን መቀበያ ቲኬት አይደለም። ይህንን የከበረ የመንፈስ ቅዱስ ሥራ በርካሽ ለግብይት ማቅረብ የለብንም። የመንፈስ ቅዱስ ጥምቀት እንግዲህ ጴንጤቆስጣውያን እንደሚሉት የልሳን መናገሪያ ወይም አቶ ጻድቁ እንደጠቀሰው ኢኒሻል ፊዚካል ኤቪደንስ እንደሚሉት አካላዊ ምልክት መቀበያ ነገር አይደለም። ደግሞ ልሳን ኢኒሻል ፊዚካል ኤቪደንስ ከሆነ ልሳን ፊዚካል ኤቪደንስ ወይም አካላዊ ማረጋገጫ ነውና ልሳን እንደ አካላዊ ማረጋገጫነቱ መፈተሽ እና መረጋገጥ ይችላል ማለት ነው። እንደ ቋንቋ መፈተሽ ይችላል። በስነ ቋንቋ ወይም ሊንግዊስቲክ እና በስነ አእምሮ ወይም ኒውሮሳይንስ ወይም አንዳንዶቹ ኒውሮ ቲዮሎጂ ይሉታል ይፈተሽ ተብሎ ሲፈተሽ ባለፈው አክሊሉ ኩማ እና ሌሎችም ጥቂት እንዳሉት የጸጋ ስጦታ ላቦራቶሪ ገባ፣ ልሳን ላቦራቶሪ ገባ ብሎ መጫጫ አስፈላጊ ነው? አይደለም። መንፈሳዊ ነገር በላቦራቶሪ አይፈተሽም። አካላዊ ማስረጃ ወይም ፊዚካል ኤቪደንስ ደግሞ ይቻላል መፈተሽ። ፈውስ ይፈተሻል፣ አካላዊ ስለሆነ አካላዊ ነዋ። የዘመናችን ልሳን እንደ መጽሐፍ ቅዱሳዊው ልሳን ቋንቋ መሆኑን አረጋግጡልን ሲባል አናረጋግጥም ካሉ፣ እሺ እኛ እናረጋግጣለን ሲባልም አታረጋግጡም ይባላል እየተባለም ኢኒሻል ፊዚካል ኤቪደንስ ነው ተቀበሉት ይባላል። ይህ እንግዲህ ስለ መንፈስ ቅዱስ ጥምቀት ነው። ጴንጤቆስጣውያን ልሳንን ከመንፈስ ቅዱስ ጥምቀት ጋር ብቻ ሳይሆን ከመንፈስ ቅዱስ ሙላት ጋርም ያቆራኙታል። ይህኛውን እንዲያውም በጣም 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 እጅግ በጣም ነው የሚያቆራኙት። እውነት ሙላትና ልሳን የመንፈስ ቅዱስ ሙላትና ልሳን ይገናኛሉ? ይህ መጽሐፍ ቅዱሳዊ ነው? እዚህ የመንፈስ ቅዱስ ጥምቀት የተጠቀሰባቸውን 7 ጥቅሶች እንደተመለከትነው በቀጣይ ዝግጅት ደግሞ ጌታ ቢፈቅድ ብንኖርም የመንፈስ ቅዱስ ሙላት የተጠቀሰባቸውን ጥቅሶች ብዙ አይደሉም እየተመለከትን ልሳን ስንቱ ውስጥ ከጥቅሶቹ ውስጥ ስንቱ ውስጥ መኖሩን እንመለከታለን። አዲሱ ጴንጤቆስጣዊነት ልክ በ1901 ሲጀመር እንደሆነው ሕዝባዊ ስነ መለኮትን የተላበሰና ልምምዳዊነትን የተሞላ እንጂ መጽሐፍ ቅዱሳዊ ስነ መለኮት ላይ የተመሰረተ እንቅስቃሴ አይደለም፣ ወይም መጽሐፍ ቅዱሳዊ ስነ መለኮት ላይ ያልተመሰረተ እንቅስቃሴ ነው። ጌታ ቢፈቅድና ብንኖር በቀጣይ የመንፈስ ቅዱስ ሙላትን እና የልሳን ግንኙነትን እንመለከታለን። ግንኙነት ከኖራቸው